ሰላም እንዴት አላችሁ? ቻናላችን ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ መጥተናል። በዚህ ቪዲዮ ሪቪው የምናደርገው የBYD C-Line 07 EV የሚባለው መኪና ይሆናል። በዚህ ቪዲዮም ስለ መኪናው ኢንቴሪየር፣ ኤክስቴሪየር፣ ባትሪ ፓክ እንዲሁም የተለያዩ ፊቸሮችን እናያለን። ያያችሁ ያላችሁት ካርቪው ነው። እኔ ደግሞ ሮቤል ነኝ። ወደ ቪዲዮአችን እንደተለመደው ከፍሮንት ዲዛይኑ ስንጀምር እዚህ ጋር የምናየው እንግዲህ ወይ የሚያስቀምጥኩላችሁ የBYD C-Line 07 መኪና ነው። ከፍሮንት ዲዛይኑ ስንጀምር እንዴት ነው ኦልሞስት አብዛኛው የBYD ካይንድ ኦፍ ኤስዩቪ መኪኖቹ ይሄኛውን ስፔሻሊ የሄድላይት ዲዛይኑን ይጠቀማል። ይሄ ካይንድ ኦፍ እንዴት ነው ከቻንኪ ሆነው ፍሮንት ባምፐር እዚህ ጋር እንደምትሉት በጣም ፍሮንት ባምፐሩ በጣም ሂውጅ ነው። ስለዚህ ከላይ ከዋናው ሄድላይት ይጀምርና ከዛ በኋላ ደግሞ እንደዚህ ስትሪፕ ኤልኢዲ ስትሪፕ ደግሞ ከት ያደርጋል ማለት ነው ወደ ፍሮንት ባምፐሩ። ስለዚህ ይሄኛውን ዲዛይን አክቹሊ BYD ሲል ላይም ማግኘት ትችላላችሁ፣ ወይም ደግሞ ሲሊዩ የሚባለው ወይም ደግሞ እኛ ሀገር አይ ቲንክ C-Line 05 ስፔሻሊ በዲኤምአይ ወይም በፕለጊን ሃይብሪድ የምናገኘው ክሮስኦቨር ኤስዩቪ ወይም ደግሞ ኤስዩቪ መኪና ላይ በደንብ እናያለን ይሄንን ዲዛይን እና ይሄኛው ሄድላይት ዲዛይን ሰምሃው የተወሰኑ ሞዲፊኬሽኖች ይኖሩታል፣ ግን ካይንድ ኦፍ ይሄኛውን ነው የምናየው። ስፔሻሊ ይሄኛው C-Line 07 የሲል የBYD ሲል ይሄ በሴዳን ቨርዥን የምናገኘው የBYD ሲል ኤስዩቪ ቨርዥኑ ነው የሚባለው ወይም ደግሞ ካይንድ ኦፍ አባቱ ወይም ደግሞ ታላቅ ወንድሙ እንደዛ አይነት ነገር ነው ይሄኛው በቁመትም በሳይዝም በተለያዩ ነገሮችም አደግ ብሎ ስለመጣ ማለት ነው። ስለዚህ ከፍሮንት ዲዛይኑ ስንጀምር እዚህ ጋር እንደምታዩት ወይም ስናየው ካይንድ ኦፍ እንዴት ነው ኢንስፓየር የሆነው ከኦሽን ነው፣ ኦሽን ዲዛይን ነው ምናምን የሚል ማስታወቂያ ነው የሚሰሩት ለዚህ መኪና BYD። ስለዚህ ካይንድ ኦፍ ሻርክ ፊን ነገር ያለው ይመስላል። እንደዛ አይነት ነገር ብቻ ኤጆች ስለበዙ እና ደግሞ ከኦሽን ጋር እነሱ እያገናኙ ስለሆነ ካይንድ ኦፍ የሻርክ ቫይብ ያለው ይመስላል መኪናው ፍሮንት ዲዛይኑን ስናየው ማለት ነው። ፕላስ እዚህ ጋር እንደምታዩት ኖርማሊ እዚህ ጋር ነን ፈንክሽናል ስኩፖች ወይም ደግሞ ቬንቶች አሉ። እዚህ ጋር ፕላስቲክ ከቨር ናቸው። ፕላስ እዚህ ጋር ከታች ያልኳችሁ ኦልዌይስ እንደው ኤሌክትሪክ መኪኖች ላይ ከታች እዚች ጋር ግሪል ይኖራቸዋል። ይሄም ያው አንደርኒት እንትን ኮልድ ኤር እየሄደ ባትሪያችንን እንዲያቀለቅል እንዲሁም ደግሞ ፈንክሽናል እንዲሆን ወይም ኤሮዳይናሚክስ ፊት ለፊት ላይ መሬት ቆንጥጦ እንዲይዝ ያደርገዋል። እዚህ ጋር ዳውን ፎርስ ስለሚኖር ማለት ነው። ፕላስ እዚች ጋር ትንሽ ይሄኛው ዲዛይን ስፔሻሊ ይሄኛው ካይንድ ኦፍ ፌክ ቬንቶቹ ዲዛይኑ ምን ላይ ያለ ይመስላችኋል መሰላችሁ? BYD ስማርት የሚባሉት ከ2025 በኋላ BYD ሴጉል ስማርት ኖት BYD ስማርት BYD ሴጉል ስማርት ላይ የምናያቸው ይሄ ፍሮንት ዲዛይን ፍሮንት ባምፐራቸው ላይ እንደዚህ አይነት ዲዛይን አይደል ያለው? ካይንድ ኦፍ ኤግዛክትሊ አይደለም፣ ግን እንደዚህ አይነት ዲዛይን አለ። ስለዚህ ዲዛይኑን ስናይ ጀስት ዩኒክሊ ለዚህ መኪና ብቻ የተሰራ ሳይሆን ከተለያዩ የBYD ሞዴሎች የተወሰኑ ኤሌመንቶች ተወስደው እዚህ ጋር የተጨመሩበት ዲዛይን ነው ያለው ማለት። ስለዚህ ፍሮንት ላይ እንደዚህ ነው። ስፔሻሊ እዚህ ጋር እንዳልኳችሁ ኦፍ ኮርስ BYD ነው የቻይና መኪና ስለሆነ ፉል ኤልኢዲ ሄድላይት ነው። እዚህ ጋር ሃይ ቢም ሎቢ የምንጠቀምበት ፕላስ ደግሞ እዚህ ጋር ኤልኢዲ ስትሪፕ። ይሄ አሁን ለምሳሌ ሁለት ፈንክሽን ነው ያለው። አሁን እዚህ ጋር እዚህ ሳይድ ብሊንከር ሆኖ ነው እያገለገለ ያለው። ከዛ በኋላ ደግሞ ሳይድ ብሊንከር ነው ስናጠፋው ደግሞ ኖርማል ዴይታም ረኒንግ ላይት ይሆንልናል ማለት ነው። ስለዚህ ያ ካይንድ ኦፍ አክሰፕተብል የሆነ ዲዛይን ነው። ያን ያህል የሚያስከፋ አይደለም። ፐርሰናሊ እኔ ይሄኛውን ፍሮንት ኢንድ ስፔሻሊ ከሲሊዩ ወይም ደግሞ ከC-Line 05 BYD C-Line 05 ከሚባለው ፍሮንት ዲዛይን ይሄኛውን ፍሮንት ዲዛይን እኔ ፕሪፈር አደርጋለሁ። ይሄኛው የተሻለ ነው። ስለዚህ እዚህ ጋር እንዳልኳችሁ ቅድም እንዳልኳችሁ ሄድላይቱ ፉል ኤልኢዲ ነው ማለት ነው። ወደ ሳይዱ ስንሄድ እዚህ ጋር ዲፔንዲንግ ኦን ዘ ትሪም ነው፣ ግን አትሊስት ወደ 19-20 ኢንች አሎይ ዊል ነው የሚጠቀመው። የተለያየ ዲዛይን ሊኖረው ይችላል። ይሄኛው ዲዛይን ነው። ስለዚህ ኦልሞስት ወደ አይ ቲንክ ይሄ ወደ 20 ኢንች አሎይ ዊል ነው የተገጠመለት ወይም ቸርኪን የተገጠመለት። ከዛ ሳይዱ ጋር ስናይ ይሄኛው መኪና እዚህ ጋር እንደምታዩት ትንሽ አይን ላይ ሊገባ የሚችለው እዚህ ጋር ያለው ዶር ሃንድል ነው። ይሄ አይ ቲንክ ይሄ መኪና ዲዛይን የተደረገው ያ ቻይና ኖርማል ዶር ሃንድሎች ነው መሆን ያለበት። ይሄኛው ፍለሽ ዶር ሃንድል ከዚህ በኋላ ፕሮዳክሽን ላይ ወይም ደግሞ ዲዛይን ላይ መጠቀም አትችሉም ካለችበት መመሪያ ወይም ደግሞ መግለጫ በፊት ዲዛይን የተደረገ መኪና ስለሆነ እዚህ ጋር ያለው ዶር ሃንድል ፍለሽ ዶር ሃንድል ነው። ይሄ የሚሰራው እንዴት ነው? ቁልፋችንን ይዘን ወደ መኪናው ስንጠጋ ምንም አይነት በተን ሳንነካ ያው ቁልፉን ዲቴክት ያደርግና ከዛ በኋላ ዶር ሃንድሉን ያወጣልናል። ከዛ እንደ ኖርማል ዶር ሃንድል መክፈት እንችላለን ማለት ነው። አሁን ችግሩ ኢመርጀንሲ ላይ ምናምን ነገር ማነው እንትኑ ስለማይኖር ቁልፉ ስለማይኖር አይወጡም። ቁልፉን ዲቴክት ሲያደርጉ ስለሆነ አክሰስ ማድረግ የምንችለው
ኢመርጀንሲ ላይ አክሰስ ማድረግ ስለማንችል ቁልፉ ስለማይኖር አክሰስ ማድረግ ስለማንችል ፎር ሴፍቲ ፊቸር እነዚህ አይነት ዲዛይኖች መቅረት አለባቸው ተብሏል። ያው ኦፍ ኮርስ ፊቸሪስቲክ የሆነ ዲዛይን አለው፣ ግን ከምንም በላይ ደግሞ የሰው ነው የሚቀርመው፣ የሰው ሴፍቲ ነው የሚቀርመው። ስለዚህ ፎር ሴፍቲ ፊቸር ወይም ፎር ሴፍቲ ሪዝንስ ይሄኛው ዶር ሃንድል ከዚህ በኋላ አቬለብል አይደለም። ይሄኛው መኪና ላይ ግን አቬለብል ሆኖ እናየዋለን። ከዛ በተጨማሪ የተለያዩ ማለት ብዙ የሆኑ ሳይሆን ግን እዚህ ጋር ከፍሮንት ፌንደሩ ወደ ፊት ለፊት በሩ የሚመጣ የተወሰኑ ላይኖች አሉ። ሰማው አግሬሲቭ ነገር ይሰጣል ላይ ማለት ግን ካራክተር ይሰጣል። ከዛ በተጨማሪ ግን ሌላው ጀስት ስሙዝ የሆነ ዲዛይን የተጠቀሙት ማለት ነው። ወደ ኋላው ስንሄድ እዚህ ጋር እንደምታዩት ከጫፍ እስከ ጫፍ ረንዳውን የሚያደርግ ኤልኢዲ ስትሪፕ አለ። ይሄ ኦብቪየስሊ ሁሉም ቻይና መኪኖች ላይ ወይም ደግሞ ስፔሻሊ BYD መኪኖች ላይ እንዲሁም ቻይና መኪኖች ላይም አክቹሊ ይኖራል። አብዛኛው የምናገኘው ይሄ ረንዳውን የሚያደርግ ኤልኢዲ ስትሪፕ ላይት እናገኛለን። እዚህ ጋር ቀረብ አድርገን ስናየው እዚህ ጋር እንደምታዩት የተለያዩ ሼፖች ተጠቅሞታል። ይሄኛው ካይንድ ኦፍ ኤሌጋንስ እንዲሁም ደግሞ ሃይ ኢንድ አይነት ቴክ ምናምን ፊል ይሰጠዋል። ምክንያቱም እዚህ ጋር አሁን ለምሳሌ እንደዚህ አይነት ዲዛይን የተለመደው ከየት ነው? ቡጋቲ ላይክ ዲቮ የኋላውን ቴል ላይቱን ስታዩት እንደዚህ አይነት ነው። ፕላስ ሌክዠሪ የሚባሉ መኪኖች ምናምን ነገር እንደዚህ ዲዛይን ያደርጋሉ፣ ያስገቡበታል ሄድ ላይት ወይም ደግሞ ቴል ላይቶቻቸው ላይ። ስለዚህ ያ እንዴት ነው ካይንድ ኦፍ እንትን ይሰጠዋል፣ ሌክዠሪየስ የሆነ ሃይ ኢንድ የሆነ ፊል ይሰጠዋል በሚለው ነው። ስለዚህ ጋር እንደምታዩት ዲዛይን አለ። ያው ኦፍ ኮርስ የበፊት ይሄ ቻይኒስ ትራዲሽናል ዊቭ አይደለም የተጠቀሙት፣ ጀስት ካይንድ ኦፍ ዳይመንድ ሼፕን የተጠቀሙት። ከዛ በኋላ እንዳልኳችሁ እዚህ ጋር ረንዳውን ያደርጋል። ፉል ኤልኢዲ ሄድ ላይት ማን ነው ቴል ላይት ነው የተገጠመለት። ስለዚህ ጀነራሊ የኋላ ዲዛይኑን ስናየው እዚህ ጋር አሪፍ ነው። ስፔሻሊ ደግሞ ከሲሊዩ ወይም ደግሞ ከሲላይን 05 ጋር ኮምፔር የምናደርገው ከሆነ ባይ ፋር የዚህኛው የኋላ ዲዛይን የተሻለ ነው። የፍሮንት ዲዛይኑም ከሲላይን 05 ለኔ ፕሪፈር አድርጓለሁ። የኋላ ዲዛይኑንም የሲላይን 07 ነው ዲዛይን ፕሪፈር ማድረገው ከሲሊዩ ወይም ደግሞ ከሲላይን 05 ከሚባለው ማለት ነው። ከዛ በተጨማሪ የኋላ ዲዛይን ላይ አዲስ ነገር ወይም ደግሞ ተጨማሪ ነገር ካየን እዚህ ጋር ሩፍ ስፖይለር አለ። ይሄ ፎር እንዴት ነው ኤሮዳይናሚክ እንዲሆን እንዲሁም ደግሞ ዳውን ፎርስ እንዲጨምርለት ያደርጋል። ከዛ በተጨማሪ ይሄ የኋላ ባምፐሩ ዲዛይኑን ስናይ እዚህ ጋር አንጸባራቂ ቀይ አንጸባራቂ ነገር ተገጥሞለታል። ፓርኪንግ ሴንሰር አለ። ከዛ በኋላ እዚህ ጋር ደግሞ ቻንኪ ሪር ዲፊውዘር አለ። ከዛ እዚህ ጋር ደግሞ ታርጋ ምናስቀምጥበታለን። እዚህ ጋር ያለችው ምልክት ደግሞ ካይንድ ኦፍ እዚች ጋር ከታች ስንነካ የቴልጌቱ ይከፈትልናል። እሱም በኋላ እንመጣበታለን። አሁን ግን ስለ መኪናው ባትሪ ፓክ ወይም ደግሞ ትሪም ሌቭል ስናወራ ይሄ መኪና በሁለት አማራጭ ወይም ደግሞ በሁለት ኦፕሽን እናገኘዋለን። የመጀመሪያው ፕሪሚየም ነው፣ ሁለተኛው ፐርፎርማንስ ነው። ፕሪሚየም የምንለው ሪር ዊል ድራይቭ ወይም ደግሞ የኋላ ጎማ ነጂ ሲሆን 308 ሆርስ ፓወር እንዲሁም ደግሞ 380 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ከዛ በተጨማሪ የተገጠመለት ባትሪ 82 ኪሎዋት አወር ባትሪ ሲሆን ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 6.7 ሰከንድ ብቻ ይፈጅበታል። ከዛ በተጨማሪ ድራይቪንግ ሬንጁን ስናይ ደግሞ እስከ 480 ኪሎ ሜትር ድረስ በፉል ቻርጅ መጓዝ ይችላል። ሁለተኛው ኦፕሽን ፐርፎርማንስ ሲሆን ይሄ ኦል ዊል ድራይቭ ወይም ደግሞ ሁሉም ጎማ ነጂ ሲሆን ወደ 522 ሆርስ ፓወር እንዲሁም ደግሞ 690 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ሲችል 82 ኪሎዋት አወር ባትሪ ነው የተገጠመለት። ከዛ በተጨማሪ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ ወደ 4.5 ሰከንድ ብቻ ነው የሚፈጅበት። ሌላው ደግሞ ድራይቪንግ ሬንጁ ወደ 453 ኪሎ ሜትር ብቻ ነው። ኦፍ ኮርስ ከፕሪሚየም ሌቭሉ ወይም ደግሞ ከኢንትሪ ሌቭሉ ድራይቪንግ ሬንጅ ይቀንሳል። ለምንድን ነው ከተባለ ያ የመጀመሪያው ፕሪሚየም የምንለው ሪር ዊል ድራይቭ ነው። ይሄ ፐርፎርማንስ የምንለው ደግሞ ኦል ዊል ድራይቭ ነው። ስለዚህ ተጨማሪ ኦል ዊል ድራይቭ ለመሆን ተጨማሪ ዲፈረንሻል ካይንድ ኦፍ ነገር ስለሚጨምር ሞር ዌይት ይጨምርበታል። ያ ደግሞ ያው እንግዲህ ድራይቪንግ ሬንጃችንን ይቀንስብናል ማለት ነው። ስለዚህ መኪና ስለ ሁለቱ ትሪም ሌቭሎች ወይም ደግሞ ስለ ፕሪሚየም እና ፐርፎርማንስ ትሪም ሌቭሎች ወይም ኦፕሽኖች ዲቴይል የሆነ ስፔክ ሺት የምትፈልጉ ከሆነ እዚህ ስክሪን ላይ ወይም ደግሞ ዲስክሪፕሽን ላይ ያስቀመጥኩላችሁ የቴሌግራም ቻናል አለ። እዛ ጋር ፒዲኤፍ አስቀምጥላችኋለሁ፣ ቼክ ማድረግ ትችላላችሁ ማለት ነው። ወደ ኢንቴሪየሩ ስንገባ እዚህ ጋር እንደምታዩት ከፊት ለፊት የምናየው እዚህ ጋር ስቲሪንግ ዊል አለ። መልቲ ፈንክሽን ስቲሪንግ ዊል ነው። ካይንድ ኦፍ የስቲሪንግ ዊሉ ዲዛይን እና ፕሪፈር ካይንድ ኦፍ ኢት ነው ኦልድ ስኩል ነገር ይመስላልና ስፔሻሊ እዚህ ጋር የተጠቀሙት ክሮም ቢት ካይንድ ኦፍ አሻራ ምናምን ነገር ይይዛል፣ ይጨመላለቃል። ያው በላብ ምናምን ነገር እዚህ ጋር የላብ አሻራ ምናምን ነገር ይይዛልና አይ ዶንት ኖ አይ ቲንክ አብዛኛው BYD ስቲሪንግ ዊል ዲዛይን ይሄ ይመስላል፣ ግን not I don't like it the design ትንሽ ቢያስተካክሉት አሪፍ ነው እያስባለሁ። ከዛ በተጨማሪ ግን እዚህ ጋር መልቲ ፈንክሽን ስቲሪንግ ዊል የተገጠመለት፣ ስለዚህ የተለያዩ በተኖች አሉ።
እነሱን በተኖች ተጠቅመን ፊት ለፊት ያለው ዲጂታል ድራይቨርስ ዲስፕሌይ አለ። እዚህ ጋር የተለያዩ ሜኑዎችን ወይም ኦፕሽኖችን አክሰስ ማድረግ እንችላለን። ከዛ በተጨማሪ እዚህ ጋር የምታዩት የተቀደደ ነገር አለ። ይሄ ጀስት ዝም ብሎ ለስፔስ ወይም ደግሞ ቃለ ማስቀመጥ ሲሆን እዚህ ጋር HUD ወይም ደግሞ ሄድስ አፕ ዲስፕሌይ አለ። ሄድስ አፕ ዲስፕሌይ ማለት ከግንባር መስኮታችን ታች ጋር የተወሰኑ እንትኖች ኢንፎርሜሽኖችን ነው የሚያሳየን። ያው እንዴት ነው ሳይድ ብሊንከሮችን እንዴት ደግሞ ፍጥነታችንን እና የተወሰኑ መረጃዎችን ነው የሚያሳየን። ስለዚህ ይሄኛው ሄድስ አፕ ዲስፕሌይ ኦፕሽን ወይም ደግሞ ፊቸር አለው ማለት ነው። ስለዚህ እዚህ ጋር እንዳልኳችሁ ዲጂታል ድራይቨርስ ዲስፕሌይ ያለው ይሄ ኦልሞስት ወደ 8.8 ኢንች ዲጂታል ድራይቨርስ ዲስፕሌይ የተገጠመለት ካይንድ ኦፍ አሪፍ ሪስፖንስ ነው ያለው። ያው የራሱን የቢዋይዲን ኦኤስ ወይም ሲስተም ሶፍትዌር ስለሚጠቀም ምንም ማለት አንችልም። ከዛ በተጨማሪ ወደ ሴንተሩ ስንሄድ እዚህ ጋር ትልቅዬ ሂውጅ የሆነ ስክሪን እናገኛለን። ይሄ ሴንትራል ኢንፎቴመንት ስክሪኑ 15.6 ኢንች ሴንትራል ኢንፎቴመንት ስክሪን የተገጠመለት ይሄ መኪና የዚህ ስክሪን ትንሽ ጊሚክ ወይም ለየት ያለ ነገር ምንድነው እዚች ጋር ያለችውን በተን ስንነካ ስክሪኑ ከላንድስኬፕ ወደ ፖርትሬት መቀያየር ይችላል። ነገር ግን እዚህ ጋር አንድ ማወቅ ያለባችሁ በፖርትሬት መንገድ ለመጠቀም የቢዋይዲን ሲስተም ሶፍትዌር ብቻ ነው መጠቀም የምትችሉት። ያንን የምትጠቀሙ ወይም ደግሞ እዚህ ጋር ያለውን ሲስተም ሶፍትዌር የምትጠቀሙ ከሆነ ነው ፖርትሬት መጠቀም የምትችሉት። ነገር ግን ዋየርለስ አፕል ካርፕሌይ ወይም ደግሞ አንድሮይድ አውቶን የምትጠቀሙ ከሆነ ግን ባይ ዲፎልት ልክ ኮኔክት ታደርጉት ወደ ላንድስኬፕ ይቀየራል ይሄኛው ወይም ደግሞ ይመለሳል ይሄኛው ስክሪን ማለት ነው። ስለዚህ ዋትኤቨር ብቻ እዚህ ጋር ሴንትራል ኢንፎቴመንት ስክሪን አለ። እንደምታዩት ፊዚካል በተኖች የሉም። ስለዚህ እዚህ ጋር እንደምታዩት የወንበራችንን ሂትድ ኤንድ ቬንቲሌትድ ሲት ነው የተገጠመለት ወይም ኦፕሽን ያለው። ስለዚህ እዚህ ጋር መጠቀም የምንችላቸው ኦፕሽኖች አሉ። እንዲሁም ደግሞ የካቢኑን ኤር ቴምፕሬቸር ወይም ደግሞ ኤርኮን አክሰስ ለማድረግ እዚህ ጋር የግድ ዲስፕሌዩን መጠቀም አለብን። እንዲሁም ሌሎች ነገሮችን ለመጠቀም ደግሞ የተለያዩ ሜኑ አሉ። በዛ ሜኑ ውስጥ ገብተን ደግሞ የተለያዩ ኦፕሽኖችን ማስተካከል ወይም ደግሞ ለራሳችን እንዲመችን አድርገን ማስተካከል የምንፈልግ ከሆነ እዚህ ጋር ያለውን ሴንትራል ኢንፎቴመንት ስክሪን ነው መጠቀም ያለብን ማለት ነው። ከሴንትራል ኢንፎቴመንት ስክሪን ወረድ ስንል ደግሞ እዚህ ጋር የምታዩት ሴንተር ኮንሶሉ አለ። ከሴንተር ኮንሶሉ በላይ እዚህ ጋር ሁለት ኤር ቬንቶች አሉ። ስለዚህ ኤርኮን አሪፍ ኤርኮን ነው። ፕላስ እዚህ ጋር እንደምታዩት ሁለት ዋየርለስ ቻርጂንግ ፓድ አለ 50 ዋት ናቸው። እዚህ ጋር ደግሞ ይሄኛው ስፔሻሊ ይሄኛው ደግሞ ኩልድ ነው። ያው ዋየርለስ ቻርጅ ስናደርግ ስልካችን ብዙ ጊዜ ይገላል። ስፔሻሊ መኪና ላይ ምናምን ነገር ያሉት ኦፕሽኖች እንደዚህ ስልካችን ቶሎ ስለሚሞቅ እዚህ ጋር ያቀዘቅዝልናል። የሚያቀዘቅዝበት ፈንክሽን አለው ማለት ነው። ስለዚህ አሪፍ የሆነ ፈንክሽናሊቲ ነው ያለው ማለት ነው። ከዛ ወረድ ስንል ደግሞ እዚህ ጋር ካይንድ ኦፍ እዚህ ጋር የማርሻችን አለ። እዚህ ጋር ፓርኪንግ ብሬካችን ወይም ደግሞ እጅ ፍሬናችን አለ። እዚህ ጋር ሃዛርድ የምናበራበት የተለያዩ በተኖች አሉ። ስለዚህ እነዚህን ተጠቅመን አክሰስ ማድረግ እንችላለን። አይ ቲንክ ስታርት ስቶፕ እዚህ ጋር ስታርት ስቶፕ አለ ማለት ሴንተር ኮንሶሉ ላይ ነው ስታርት ስቶፕ ያለውና አይ ዶንት ኖ ዋይ ከቻሉ ወይ ስቲሪንግ ዊሉ ላይ ካልሆነ ደግሞ ከስቲሪንግ ዊሉ ጀርባውን እዚች ጋር ለምሳሌ እዚች ጋር ምናምን ነገር አሁን ለምሳሌ ይሄ ራይት ሃንድ ድራይቭ ስለሆነ በዚህ በኩል ዋትኤቨር ብቻ እዚህ ጋር ዳሽቦርድ ላይ ቢሆን የተሻለ ነው ብዬ አስባለሁ። ስታርት ስቶፕ ሴንተር ኮንሶሉ ላይ ዋትኤቨር ብቻ ስታርት ስቶፕ በተን እዚህ ጋር ነው ያለው። አይ ዶንት ኖ ኢትስ ናት ኮንቬንሽናል ብዬ ስለማስብ ነው። ከዛ በተጨማሪ እዚህ ጋር ሁለት ካፕ ሆልደሮች አሉ። ይሄ ካፕ ሆልደር ሄት አጀስትመንት አለው ወይም ሃይት አጀስትመንት አለው። ያ ማለት አሁን ለምሳሌ እዚህ ጋር ወደ ታች ገብቷል። ስለዚህ ሃይላንዳችንን ወይም ደግሞ የምናስገባውን ነገር አስገብተን ወደ ታች ስንገፈው ካይንድ ኦፍ ፍላት ይሆናል። ስለዚህ ኦብስትራክት አያደርግብንም። አሁን ለምሳሌ እዚህ ጋር ሴንትራል አርም ሬስት አለ እዚህ ጋር። ስለዚህ ሴንትራል አርም ሬስት ላይ እጃችንን አስገብተን ማርሽ ምናምን እዚች ጋር ያሉትን እነዚህን በተኖች አክሰስ ለማድረግ ይሄኛው እዚህ ጋር ያስቀመጥነው ቦትል ኦር ካፕ ምንድነው ብሎክ አያደርግብንም ማለት ነው። ከዛ በተጨማሪ አክሰስ ለማድረግ ስንፈልግ ደግሞ እነዚህን በተኖች ይሄኛው ለዚህኛው ነው፣ ይሄኛው ደግሞ ለዚህኛው ነው። ስለዚህ እነዚህን በተኖች ስንጫን ደግሞ ከፍ ይልልናል። ከዛ አክሰስ ማድረግ እንችላለን ማለት ነው። ከዛ በተጨማሪ እዚህ ጋር እንዳልኳችሁ እዚህ ጋር አርም ሬስት አለ። አርም ሬስቱን ስንከፍት ዲሰንት የሆነ ስቶሬጅ አለ። ስለዚህ ፕራክቲካሊቲም አሪፍ የሆነ ፕራክቲካሊቲ ነው ያለው ማለት ነው ይሄ መኪና። ወደ ኋላ ስንሄድ እዚህ ጋር እንደምታዩት 3 ሰዎችን መጫን ይችላል። ከሶስቱ ሁለቱ ኮምፎርታብል የሆነ ሲት ነው ያላቸው። መሀለኛው ኦብቪየስሊ እንደተለመደው ኮምፎርታብል የሆነ ሲት አይደለም ያለው። ያም የሆነው እዚህ ጋር ሴንተር አርም ሬስት አለ። ያንን አርም ሬስት ፎልድ ስናደርገው ሁለት ካፕ ሆልደሮች እንዲሁም ደግሞ ካይንድ ኦፍ ሁለት ካፕ ሆልደሮች ከዛ በተጨማሪ ተጨማሪ ነገሮችን አናገኝም። ሁለት ካፕ ሆልደሮችን እናገኛለን። ዲሰንት የሆነ ሄድሩም እንዲሁም ደግሞ ሌግሩም አለ። ቅድም እንዳልኳችሁ ሩፉ ስላንት ነገር ነው። ስለዚህ ረጅም የሆኑ ሰዎች ምናልባት ሄድሩም ላይ
ትንሽ ሊቸገሩ ይችላሉ። ነገር ግን መኪናው ወደ ጎን ሰፋ ያለ ስለሆነ ግን ሌግሩም ላይ ደግሞ አይቸገሩም ማለት ነው። ስለዚህ አሪፍ የሆነ ፕራክቲካሊቲ አለው ማለት ነው ከኋላ። ከዛ በተጨማሪ ወደ ቡት ስፔሱ ስንሄድ እዚህ ጋር ኦልሞስት ወደ 520 ሊትር አካባቢ የመጫን አቅም አለው። የኋላ ወንበሮቹ ፎልድ ስናደርገው ደግሞ ኦልሞስት ወደ 1000 ምናምን ሊትር ስቶሬጅ ስፔስ እናገኛለን። ከዛ በተጨማሪ እዚህ ጋር ሁለቱ ያው ኤሌክትሪክ መኪና ስለሆነ ቻርጀሮቹ ናቸው። ከዛ በተጨማሪ እዚህ ጋር ተጨማሪ ስቶሬጅ ስፔስ እናገኛለን። ይሄኛውን ተጠቅመን ላቹን ይዘን ከፍ ስናደርገው እነዚህ ስፔሻሊ እነዚህ ቻርጀሮቹ የሚቀመጡበት ጎድጎድ ያለ ስቶሬጅ አለ፣ እዛ ላይ ማስቀመጥ እንችላለን ማለት ነው። ስለዚህ በአጠቃላይ ይሄ መኪና ሪቪው ይሄን ይመስላል። ስለዚህ እንዴት ነው ይሄን መኪና ለመግዛት የምታስቡ ካላችሁ ስፔሻሊ ሀገር የሚኖር ከሆነ አይ ቲንክ ፕሪፈረብል ነው ብዬ ማስበው ከሲልዩ ወይም ደግሞ ከሲላይን 05 አይ ቲንክ ይሄኛው የተሻለ ይመስለኛል። ኢን ስፒኪንግ ኦፍ ይሄ ባመጣው ፊቸር በሉኩ እንዲሁም ደግሞ ኢንቴሪየሩ ላይ ምናምን ነገር ባለው ነገር ግን ሲላይን 05 ደግሞ በዲኤምአይ ከሆነ ወይም ደግሞ በፕለጊን ሃይብሪዱ ከሆነ ደግሞ ለኛ ሀገር አይ ቲንክ ሃይብሪዶች የተሻሉ ስለሆኑ ፉል ኤሌክትሪኮቹን ሪከመንድ አላደርግም። ነገር ግን ይሄንን መኪና መምረጥ የምትፈልጉ ወይም ደግሞ ለመግዛት የምታስቡ ካላችሁ ያው ሲላይን 05ን ሲላይን ይሄኛው 06ም አለ፣ ሲላይን 06ም አለ፣ 07ም አለ። እነሱን አይታችሁ ከነዛ ውስጥ የተሻለው መምረጥ ይሻላችኋል ብዬ አስባለሁ። ግን ለማመረጥ ግን በቂ የሆነ አፒሊንግ ያለው መኪና ነው ብዬ አስባለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።